የተረበሽ ነው ተረጋግጠው የእናንተ ስራ ምንድነው ቆይ ተረጋግጥ ቆይ ቆይትኛው በየሳምንቱ ፍየል ማለት ሰላም ነው ምንድነው የምታረጉት ስለምታረጉት ነገር ተናገሩና በቃ ምን አረጋውን መብቴ ነው ሰድ ሰው እኮ እየጠላን ነው ሰው እንደ መንፈስ እያየው ነው ቤታችን ምን ያረጋችሁ ነው ሁለታችሁ አምሮሽ ላይ ይሳልሽው ነገር ነው እንደዚህ ከዚህ በላይ ምን ያርግሽ ስለምን መንፈስ ምን ታወሩት ነው እንደገና ቤት ውስጥም ስንገባ የተለያዩ ደም የፈሰሰ ደም እንደገና ጥፍር እዚህ ቤት ውስጥ እንኳን ስንገባ ያየናቸው ነገሮች በጣም ለሰው ልጅ የሚረብሹ ነገሮች ናቸው ኢትዮጵያ ውስጥ ያልተለመደ ነገር ነው ያየነው ማን ነው ወደዚህ ቤት እንድትመጡ ያሳያችሁ ምን ያስጠላኝ ምን ስንሰራይታችሁ ነው ምን ስንሰራይታችሁ ምን ማሰሩት ነገር አለ በቃ ነው ያላወራሁት ነገር እንዳወራ አታድርጉኝ ይውላችሁ ለእናንተ ተጠንቂ ህይወትን መረጃ እንድክድ አታድርጉኝ አይደለም እሺ ህይወት አደጋ ውስጥ ነው ወጣ እሺ ይሁን ለምን ተስፈራ አትጋው ማውራት ያለብን ምን ስለታውራው ይውላችሁ እንደነገሩ ነው ለሊት ራቁትን ሳህን ይዘን እንደምትሄድ ሰምቻለሁ ብቻ አይደለም በቪዲዮ የተቀረጸ መረጃ አስተያይተውኛል ይሄ ደግሞ ሐሰት ሊሆን አይችልም ካንተ የሚጠብቁ ብዙ ነገር አለ መጀመሪያ ያው በዚህ መስመር ውስጥ መጀመሪያ እርግጠኛ ነኝ ለመግባት ፈቃደኛ ነህ ንገረኝ ምንድነው የማደርገው እና አንተስ ምንድነው የምታደርገው መጀመሪያ አንተስ እንዴት ወደዚህ ገባ መቼም ብዙ ነገር አድርገሃል ያው እንደነገርከኝ ከሆነ ጊዜ በኋላ እነዚህ ልጆች ያሳደክበት አንዱ ምክንያት ይሄ ነው ማለት በዚህ መንገድ ነው እዛ ሌላ ቦታ የሚያመልኩት ነገሮች ምንም እንዳልሆነ ማስረዳት ነው አሁን አንድ ሰው ስታስገባ አንተ ምን ያህል ነው የሚከፈል አሁን እኔ ለአሳምነህ ስታስገባ ወደነሱ ወደ ድርጅቱ ስታቀላቅል ምን ያህል ነው የሚከፈል ከባድ የሚባል ነገር በቃ የለም ህይወት ትቀላለች በቃ እዛ ውስጥ ስትገባ መንፈስ ራሱ በቃ በጣም ያረካል ጥሩ ስለዚህ እዛ ውስጥ ምንም ከባድ ነገር የለም ሁሉም ነገር ቀላል ነው አዎ ሁሉም ነገር ቀላል ነው በቃ ሞር ደግሞ ስትገባ እንትን አርግልሃለሁ በቃ ምንም መስራት ምናምን አይጠበቅብህም በቃ ሁሉ ጊዜ በቃ ብር ይገባልሃል በቃ 500 ሺህ ምናምን ይገባልሃል በቃ በህይወት በቃ የፈለከውን ነገር ታገኛለህ በቃ የፈለከውን ነገር ማንንም አይናገርም የኛ ኃይሉ ሁሉም ነገር የኛ ነው ያልገባኝ ነገር እናንተ ቆይ ማናችሁ እንደ አዲስ ነው እንደምትጠይቀው ማለት እዚህ ቤት እየኖርሽ ከነበረ እሷ የሚገጥማት ችግር እንዴት ነው አንቺ ግጥ የማይገጥምሽ ቆይ ነው ችግር ገለሽ በቃ የሆነ ሳኑን ጥሎት ራቁቱን ተመልሶ ይመጣል አንዳንዴ ደግሞ እጁን እንደዚህ ቆራርጦ ደሙን እንደዚህ መጠጣት ባህሪም አለው አንዳንዴ እንደዚህ አይነት መንፈሶች እኮ አውቀውም ሳይታወቅም በተለያየ ሰው ምናምን ሊይዝ ይችላል ይሄ እኮ ሰው ራሱ እኮ ቢሰማ ያምንህም አንተ እንዴት ሰው ያምነናል ከዛ በቃ የሆነ እንዲቁጭ ብሎ ያያው ፊቱ ዞሮ ከኋላ ምናምን ነገር ታያለ ብቻ የሆነ በቃ በጣም ነው የሚያስፈራው በስማ በዛው የተነሳ በቃ ጠፍቶ እንዳይቀር ብለ ሆኖ ብቻ በጣም ከባድ ሁኔታ ውስጥ ነው ታውቃለህ ወንድሜን ካንቺ በመለጠው እንደምወደው ታውቂያለሽ ግን መፍትሄ ያስፈልገዋል ነገር ታራ እንዴት ነው የምታወሪው ምኑን ያልተፈጠረው እንደው ሻይ ጮኸ እንደ ጅብ ውጪ ያደራደል እንዴ ያለው ይቃጅሻለሽ አንቺ ነሽ ልበል ወይስ እኔ ነኝ እኔና አንቺ ወይ እኔ ነኝ ይቃጁት ያንቺ ነሽ ይቃጅሽ አንድ ሰው ማንም ተራሰው መጥቶ እንዴት ነው ቤታችን ይፈተሽና ከሁለት አንዳችን ሁለተኛ እንደሆነ ይዘጋጋ ተራሰው እንዴት ነው ቤቴ መጥቶ ሊፈትሽ የሚችለው አንቺ ያምሻል ቤት ራሱ አምሽታ ነው የምትገባው እንደ ሴት ልጅ አይደለችም አምሽታ እንዴም ባጥር ሁላ ዘላት የምትገባበት ቀን አላት ባጥር ሰላም ባጥር ዘላት ትገባለች እንደዚህ አይነት ልጅ አትመስልም ግን ያው ምናቀውኛ ባህሪዋን አብራት የሚኖር ሰው ነው አንድ ሰው ባህሪ ሊያቀም ይችላል በዚህ እድሜዋ የሚገርምክ በቃ እኔ ልነግርህ ማልፈልገው አይነት ባህሪ ያለው እህቴና ተብዬ እንትን ልልክ አይደለም ግን በቃ ለማውራት ማትፈልገው ባህሪ በዚህ እድሜዋ ማይጠበቅ ብዙ ማይሆን ነገር ታደርጋለች እንደው የአንቺ ቤተሰቦች ከእንደዚህ አይነት አምልኮ ጋር ተያያዥነት ነበራችሁ እስከምታውቂው ድረስ በእርግጥ እንደው የምትሰሚው ነገር ሊኖር ይችላል አይ በጭራሽ እንደዚህ አይነት የባዕድ አምልኮ ምናምን የለባቸውም ቤተሰቦች እኮ የቤተክርስቲያን ሰው ናቸው
አባቴ ቄስ ነው። ስገባ እንግዲህ ያዩዋቸው ነገሮች አሉ በጣም ያስፈራሉ። ደምናምን አይቻለሁ በበሩ በስተግራ በኩል ደም አይቻለሁ። የሆነ በጣም የሚያስፈራ አይነት ነገር አለና ለዛ ነው እዚህ ከመምጣታችን በፊት ስለተባለው ወንድ እንግዲህ ብዙ ነገሮችን ማጣራት ችለናል። አሁን እዚህ ቤት ውስጥ እንግዲህ ምን እንደሚፈጠር እናያለን። ሆነ ውድ ተመልካቾች እንግዲህ እያንዳንዷን ነገር ለሊት እየወጣ የሚሄድና እንደገና አንገቱ በዚህኛው በኩል በጀርባው እንደሚሆን ኖ አይደለም። እኔ በተጨባጭ መረጃ ስላለኝ እዚህ ቤት ውስጥም ስገባ አዳዲስ ነገሮች አይቻለሁ። ኢቭን አሁን ራሱ መፈተሽ ካለብኝ ቤት ልፈትሽ እችላለሁ ማለት ስለ ወንድምሽ ነገሪን በግልጽ ስልሽ አንቺ ነገሩን በሌላ መንገድ እየተረዳሹ ነው። በተለያየ መንገድ ማለት የሰው ልጅ ከሚያደርገው ነገር ውጪ ብዙ ነገር ያደርጋል። ልክ ብዙ እየታገስኩ ነው ያለሁት ምናምን ብሎኛል። እሺ እንደዛ ከተባልክ አሁንም መውጣት ትችላለህ። ይኸውልሽ ያወራን አይደል እንዴ ቁጭ አሁንም መውጣት ትችላለህ። ስለዚህ አንቺም ልትቀያየሪ ነው ማለት ነው። ችግር ካለብሽ አንቺም ተናገሪ። አንቺም መንፈሱ ከተጋባብሽ አንቺንም ደህና እንድናደርግሽ አባዘኔ ሌላ ተረጋጊ። ምን አይነት ወሬ እያወራ እንደነበር አልገባሽም። አንቺ ለዛ ቁጭ በይ ተረጋጊ። ተረጋጊ። ለምን አትምይውልሽ? አንቺ ራስሽ የምታውቂው ነገር ለምን እንደምትዋሺ ማለት ነው። በቃ አበዛሽ በቃ አበዛሽ። ቁጭ በይ ጭራሽ ባጠረ እየገባ እየዘለልሽ መግባቱ ምናምን አነሰሽ። ጭራሽ ስለ ወንድማችን ሌላ ባህሪ ታወሪያለሽ እንዴ? እኔ ባጠር ምሰል አይካ ካለባበሷ መረዳት ትችላለህ። ዘርበይ ታሪክ ያወራሽ የቤተሰብሽን ጉድ እንትን እያልሽ ጭራሽ የሌለ ታሪክ አንቺን ግለጪ እያየሽ ነው። ወይም ደግሞ ኔክስት ታመሻል ቁጭ በይ ስለተናገርኩ ነው። አብራችሁ ናችሁ። አንቺ ነሽ ሴጣን። የአውሬ ነገር ነው የምታወሪው። የታወቀሽ ነው የምታወሪው ነገር። ሲጀመር እዚህ ጋር ያለው ጠባሳ ምንድን ነው? እዚህ ጋር ያለው ጠባሳ ምንድን ነው? አትንኪኝ። ይኸውልሽ ተረጋጊ። ጠባሳ ሌላ ቦታ ማለት ነው። እዚህ ጋር ማለት ነው እኮ። ይኸውልሽ ጠባሳ ምንድን ነው? ይኸውልሽ ጠባሳ ምንድን ነው? እሺ ይኸውልሽ ጠባሳ ምንድን ነው? አንቺ ራስሽ ግራ እየገባሽን ነው። እሺ ይኸውልሽ ጠባሳ ምንድን ነው? ብዙ ጠባሳ አለኝ እዚህ ጋር ማለት እኮ። ምንድነው? እሺ ይኸውልሽ ጠባሳ ምንድነው? እሺ ይሄኛው በህፃንነቴ ቁስል ነበረብኝ። የምን ቁስል ነው የምትይው? እንደተቆረጠ ነው ያስታውቃል። እንጨት ነው የመታኝ። እዚህ ጋር ያለውን እንጨት መቶኝ ነው። ተመታ አይደለም። ይኸውልህ ራሱንም እሷንም እየቆረጠ ነው የሚጠናው። እሺ ለምን ነው አትንኪኝ የምትያት? እሺ ማለት እንዴ ምን አይነት ወሬ እያወራሽ እንደሆነ እየገባህ ነው? እየሰማህ ነው? አሁን ያሳየሽኝ እኔ እኮ እየተጎዳሽ ነበር መሰለኝ። አንቺ ነሽ አይኖርሽ እየተጎዳ ያለው አንቺ ነሽ። እኔ ምንም አልተጎዳውም። እኔ እኮ ላንቺ አስቤ ነበር ታሪክ የምታወሪው። ይኸውልሽ እኔ ታሪክ ነው እያወራሽ ያለሽው የመሰለኝ። አንቺ ጭራሽ ለሱ ተባባሪ ሆነሽ የሁሉ ምናምን ከፈራሽ ንገሪኝ። እኔ ያለው እትሻለሁ። ኢየሱስ አይ ምንም አይደለም ወንድሜ ነው። ቁጭ በሉ። ምንድን ነው? ተረጋጋ። ቆይ ምን ናችሁ? ማን አንተ? ይኸውልህ እኔ ጋዜጠኛ ነኝ እና እዚህ ቤት ውስጥ የመጣሁት አንተ ጋዜጠኛ እዚህ ምን ይሰራል? ቆይ ተረጋጋሽ። አንዴ ቁጭ ብለን ማውራት እንችላለን ካንተ ጋር? ቁጭ በል ወንድሜ ቁጭ በል። አንቺ ይኸውልህ ካሜራው ይጠፋልሃል። የምን ካሜራ ነው? ሲጀምር ዝጋ። ወንድሜ ቁጭ በል ነው። ቆይ ይኸውልህ ተረጋጋ። አንዴ ቁጭ ብለን ማውራት ግድ የለም ተረጋጋ። ማን ነው? ጭራሽ አንቺ ቁጭ ብለን የምታሽኝ እስኪ ተረጋግተሽ ያው አዘዘሽ አይደል? ወንድሜ ስለዚህ ማቀምጣል እኮ እስስት ይኸውልሽ እስስት ብለሽ መሳደብ ምንድን ነው? ካሜራውን ዝጋ። አዘጋው እንጂ ካሜራውን ይኸውልህ ወንድሜ ስለኛ ማለት እኛ ስለኛ ለማወቅ ፈልገው ነው። ስለዚህ ቤት አንዳንድ ነገር ማወቅ ፈልገው ነው የመጡት እና ትንሽ አናግራቸው። እዚህ ቤት ምንድነው? እሷ ራሱ በጣም ማወቅ የሚፈልጉ እኔ እንጃ። እኔ ከሷ ጋር ብንፈታው ደስ ይለኝ ነበር። አንተም ከመተው ያወራች እንደነበረ በኢየሱስ ስም ለሚፈታም እንትን ስማት እስኪ ከሷ ምን አይነት ወሬ ያወራች እንደነበረ እያሳበደች ነው ያለችው። ሌላ ሰው የሆነች ያለችው ልጅ ስለምታረጉት ነገር ምንም እየገባኝ አይደለም። ስለምታረጉት ነገር ተናገሩና በቃ ምናረገውን መብቴ ነው ሰድ። ሰው እኮ እየጠላን ነው። ሰው እንደ መንፈስ እያየው ነው ቤታችን። ምን እያደረጋችሁ ነው? ሁለታችሁ አእምሮሽ ላይ ይሳልሽው ነገር ነው እንደዚህ። ዝም በይ። ከዚህ በላይ ምን ያርግሽ? ስለምን መንፈስ ምን ታወሩት?
ይኸውልህ ወንድሜ አራሳለኝ እዚህ ቤት ውስጥ ስንገባ እንደምታወራ በኢየሱስ እስኪ ተረጋጊና አውራ እስኪ አሁን እንኳን ፋታ ስጭን እናውራ ጌታዬ ምናምን አትበይ በቃ ተረጋጊ እሺ እኛ እናውራ ይኸውልህ ወንድሜ ምን መሰለህ እዚህ ቤት ውስጥ ከመምጣቴ በፊት ማህበረሰቡ ስለናንተ የሚያወራው ይሄ ቤት የመንፈስ አምላኪ ነው እንደገና ቤት ውስጥም ስንገባ የተለያዩ ደም የፈሰሰ ደም እንደገና ጥፍር እዚህ ቤት ውስጥ እንኳን ስንገባ ያየናቸው ነገሮች በጣም ለሰው ልጅ የሚረብሹ ነገሮች ናቸው ኢትዮጵያ ውስጥ ያልተለመደ ነገር ነው ያየነው ማን ነው ወደዚህ ቤት እንድትመጡ ያሳያችሁ እኛ ተጠቁመን የመጣነው ማን ነው የጠቆመው እኔ ነኝ የጠቆምኳቸው ምንድነው የምትጠቁመው አንቺ እንዴ በቃ ነው ያስጠላኝና ምንድነው የሚያስጠላሽ በቃ የምታደርጉት ስራ በጣም ነው ያስጠላኝ ምን ስንሰራ ነው ምን ስንሰራ ምን ማሰሩት ነገር አለ በቃ ነው ያላወራሁት ነገር እንዳወራ አታድርጉኝ ይውላችሁ ለእናንተ ተጠንቅቄ አስብ ነው እያወራው ያለሁት እግ ጋር ይደርሳል ይሄ መረጃ ለዛ አሁን በስርዓት አውሩና ችግራችሁን ተናገሩ በቃ ጤነኛ ሁኑ ምን እያረጋችሁ ነገር መፈታት አለበት እዚህ ቤት ውስጥ እንኳን ስንገባ ስንፈትሽ ያገኘናቸው ነገሮች በጣም ይሄ ቀንድ ምናምን የሰው ጥፍር ደም ምናምን እና ምን አገባችሁ እናንተ ስለ በሳፋ ደም ምንድነው እዚህ ቤት ውስጥ የሚያደርገው ምን አገባችሁ ምን ማለት ነው ይመልከታችኋል ሰው እኮ የፈለገውን ማድረግ ይችላል ነገር አታውራን ተጠሙ አንደኛ አይቻለው ባይና ያየሁትን ነገር ልትክጂኝ እንደው እየቀዣለህውን አይቻለው ያልክ አታውራ እርግጠኛ ሆነ እንደዚህ ነው አታውራ ውጣ ሌላ ችግር እንዳይፈጠር ውጣ ፈለገ ችግር ውጣ አባት አልወጣም እስር ቤት መግባት ይፈልጋል ውጣ ችግር እንዳይፈጠር ይኸውልህ የፈለገ ነገር ይፈጠር እዚህ ቤት ውስጥ ያገኘሁት መረጃ አለ ባይና ያየሁትን መረጃ እንድክድ አታድርጉኝ አይደለም እሺ ህይወት አደጋ ውስጥ ነው ውጣ እሺ ይሁን ችግር የለውም ምን ያለው ከሞትኩም ልሞት የሆነ ነገር ለሆነ ለገባ መረጃ አለው ጀመር ለምን እንደምታስፈራራኝ ውጣ ቆይ ለምን እንደምታስፈራራኝ ቆይ ለምን እንደምታስፈራራኝ ናውጣ ለምን እንደምታስፈራራኝ ናውጣ ምንድነው ለምን እንደምታስፈራራኝ ለምን እንደምታስፈራራኝ አትጋፋው ማውራት ያለብን መስራት አውራው ያወጣችሁ እንዳልናገሩ ነው ልታስወጣኝ ነው ቆይ ምን ማለት ችግር ከሌለብኝ ተረጋጉ ያው በቃ ለአባት ውጣልኝ አለካ በቃ እሺ ለምንድን ነው የማውጣው እዚህ ቤት ትልቅ ችግር አለ ቆይ ለምንድን ነው ውጣየልኩ ነው አንተ ከመጣ በኋላ ነው የተረበሽ ነው የእናንተ ስራ ምንድነው ቆይ ተረጋጉ ቆይ ይኸውልህ ወንድም ቁጭ ብለን ተረጋግተህ ይኸውልህ ሰው ስለናንተ መጥፎ እያወራ ነው ለሰዎች ማስረዳት ያለብንን ጥሩ ነገር ንገረን ቁጭ ብለን እንወያይ ምን ችግራችሁ ምን እንደሆነ ተናገሩ ምንድነው ተረጋጊ ይኸውልህ ሰላም እየኖርን ነበር አንተ መተህ ነው ብጥብጥ እያረከን ያለው የትኛው ሰላም ነው ቆይ የትኛው በየሳምንቱ ፍየል ማለት ሰላም ነው ምንድነው የምታረጉት ይኸውልህ ወንድሜ ተረጋጋና ጆርጅ ተረጋጋ ቆይ ተረጋጋ ቀስ ብለን ቁጭ ብለን ይኸውልህ ወንድሜ ምን መሰለህ ምን ሰማው ነገር በሙሉ ስህተት ከሆነ አረጋግጥልን ስላንተ በተለይ የሚወራው ነገር በጣም ከባድ ነገር ነው ከዚህ ነገር ጋር የሚያገናኝ ከሆነ በማስረጃ አረጋግጥልን ከዛ ይሄ ነገር እዚሁ ይብቃ ምንም አያገናኝም ሲጀምር እንዴት ማለት ምንም የሆንኩት ነገር የለም ሲጀምር እንዴ ምንድነው አንተ የምታዘባርቀው ሲጀምር ከየት ነው የሰማው ይሄን ነገር ይኸውልህ እኔ በተደጋጋሚ አንተን ለመከታተል ሞክሬ ነበር ለምን ነው የምትከታተልኝ ይኸውልህ በጣም ጥሩ ጥያቄ ነው የጠየቀኝ እኔ የምሰማው ነገር ስለናንተ መጥፎ ነገር ነው ስለናንተ ንጹህነት ለማረጋገጥ እንደ ጋዜጠኛ ጥረት እያደረኩ ነው ስለዚህ አንተ ማለት የመንፈስ አምላኪ ነህ ወይስ አይደለም ነህ እንጂ አይደለም ብዬኩ ነገር ያለው ነህ ለምን መሰለህ ነህ ያልኩበት ዋናው ምክንያት ለሊት ራቁትን ሳህን ይዘህ እንደምትሄድ ሰምቻለሁ ብቻ አይደለም በቪዲዮ የተቀረጸ መረጃ አሳይተውኛል ይሄ ደግሞ ሐሰት ሊሆን አይችልም እና ከዚህ ችግር የምትወጣ አንተ ጤነኛ አይደለም እንዴ አንተ ሰውዬ ያው ጤነኛ ነኝ ማውራውን ነገር በደንብ አውቃለሁ ቁጭ ብለን እንኳን እናውራ ብለኝ እኮ ቁጭ ያልኩት እኮ እሺ እኔ ስለማውራው ነገር ከተሳሳትኩ ተሳስተሃል በለኝ ተሳስተሃል ውሸት ነው እያልኩ እኮ ነው ማስረጃ አለ የተሳሳትኩበትን እኔ እኮ ማስረጃ ስላለኝ ነው ማስረጃ ያለው እንዴ ለራሴ ስለራሱ ማስረጃ ራሱን ነው እኮ እየጠየቀው ያለው አይደለ እንደው ምናልባት ራሱን የማያውቅበት መንገድ ሊኖር ለምንድን ነው ራሱን የማያውቀው አሁን ማትከራከሪ ዝም በይ ይቆይ ያወራች አይደል ለምን ዝም በይ የምትላት እሺ እሷ ከየት አመጣችሁ አንድ ቤት ውስጥ ነው የምትኖሩት አይደለ እሷ የምታወራው ነገር ከየት መጣሽ አይ እናንተ ግንኙነት አላችሁ ማለት ምን ለማለት እየሞከርኩ ነው እንደሞ
እንጂ ምንድነው ካንተ መጣ እንደዚህ ሄደ ከዚህ ቤት ይዛ መጣ ምን ስንት ከነ ካሜራ ጋዜጠኛ ከነ ካሜራ ይዛ መጣ እንደዚህ ታርግ ነው እሷ እንዳመጣችን በምን አወቅ አንተ እንዴ እየመሰከረች አይደል እንዴ ራሷ እኔ ልጅቷ ሲጀመር ማለት ነው የሆነ ተልኮ ኑሮባት እንደዛ አድርጊና አንቺ የህፃነት ነገር አታሉሽ ነው እንዴት ነው በምን ተታለሽ ነው እኔ ኮታችሁ ነኝ መች አድርገሽ ራስሽ መች አድርገሽ ነው እንደዚህ እኛን ደግሞ ወንጀል ይሰራሉ እንደዚህ ይሰራሉ እኔ እኮ ለእናንተ አስቤ ነው እስከ መቼ ነው ጅብ ምን ታውቂያለሽ ማታ ጅብ ይቀልባል ምን አብረው እሷም አንዳንዴ ደግሞ እሷም ማታውቀው ነገር የለም ምንድነው አንቺ ችግርሽ ለምን ነው ማትናገሪው እሺ ምንድነው ቋንቋና አንቺ ማለት ጥብቅና እየቆምሻለሽ ለምንድን ነው ወይስ አንቺ ማምላኪ ከሆንሽ ንገር በቃ ምንድነው የምትፈልጉት ተው ምንድነው የምትፈልጉት በቃ እንስማ የሆነ እንትን እናርግ እንጨርስ ጉዳዩ ኦኬ እንጨርስ አዎ ስለዚህ ታምናለህ ማለት ነው ያንዳንዷን ነገር ማድረግ እንጂ ታምናለህ ምንድነው ታምናለህ ማለት አሁን እያወራን ያለነው ነገር ታምናለህ አታምንም በመጀመሪያ ደረጃ የፈለገውን ማድረግ ይችላል እሺ በቃ እሺ ለምሽ ንገረኝ ምብየሽ ለምሳሌ ምን የግል ጉዳይ ነው ይሄ እሺ አንተ ታስገድደን መተህ እንደዚህ ታምናለህ እንደዚህ ታደርጋለህ ምንም በቃ አያገባህም መንግስትም ቢሆን በቃ እሺ መንግስትም አያገባው ማን ነው የሚያገባው ይሄን አምልክ ይሄን እንትን ማን ነው የሚያገባው ቢሆን አያገባው ማን ነው አያገባው በቃ እሺ አንድ መንግስት ማለት እሺ ስለ መንግስት እንተው በቃ እሺ ማለት በጣም ጠልቀን ባንገባ ደስ ይለኛል ስለዚህ ጉዳይ እሺ ምን እናድርግ እሺ ምን እናግዝሽ ምን እንድታግዘኛ አልጠየኩም እኮ ነኝ አይ ግዴ ነው አይ በቃ እርዳታ አይደለም ችግራችሁ ምንድነው ለሱ ብቻ ዝም በያንቺ የምን ችግር ነው የምታወሪው አንቺ ቆይ እኔ እንኳን አንቺ የተበደልሽ መስሎኛል ምንድነው እሺ እኔን አስረጭኝ እስቲ ዝም በይ የምታወሪው ልክ አይደለሽም ልጅቷ ሲጀመር ልክ ስላልሆነሽ ዝም ማለት ከቻልሽ ዝም በይ እሺ አይ ማን ልክ እንደሆነና ማን ልክ እንዳልሆነ ጊዜ የሚፈታው ነገር ሆኖ ሳለ ወንድሜ አሁን አንተ ግን ስለሚባለው ነገር ምንም አታውቅም አላውቅም እርግጠኛ ነህ አዎ እርግጠኛ እሺ አይ ሰለ እነዛ ቆሻሻ ነገር እየጠየቀ በትግስት እያወራው ነው ያለው ለምን ደሞ ተሰጣው እሱን ነው በትግስት እየመለሰልኝ ያለው እሱ እሺ ግድ የለም እኔ ልጠይቅ ማለት ያንተ ጓደኞች አሁን ያሉበት ደረጃ አለ አንተ ከስራ ተባረህ ግን ብር ከየት እንደምታመጣ አናውቅም ግን ለነሱ ብር ትሰጣለህ አልተባረኩም ምን የስራ ሰርቼ ነው ማመጣው ምን ሰርተ ነው የምታመጣው በቃ ኮንስትራክሽን ምናምን እሰራለሁ እኮ ላይኛ ያለው ድርጅት የኮንስትራክሽን ድርጅት ላይ እኮ ተባራ እዚህ ያለው ነው እንዴ ተባራ አልቀርም ግዴታ እዚህ ብቻ መስራት አለብኝ አይወለ ስራ እየሰራ እንዳልሆነ ከጓደኞች አንተ ከኔ ህይወት እንደዚህ የምትፈተፍተው ምንድነው ስራ አይደለም ስራ እየሰራህ አይደለም የመሽ ነው ስራ ከዚህ ቤት ወጥቶ የምታውቀው ቀን ሙሉ ቤት ነህ የሆነ ሰዓት እቺ ልጅ አይደለም ይኸውልህ እቺ ልጅ የምታውቀው ነገር ካረለችም ሲጀመር የምታውቀው ነገር መናገር ትችላለች እቺ ልጅ ህፃን ልጅ አይደለችም ታውትና ከሱ ጋር ማውራት ያለብህ ነገር ብቻ አውራ ልክ አይደለችም ሶ ሲጀመር እኔ ነኝ ያሳደግኳት እኮ ይኸውልህ አንተ አሳደግካትም ከሰው ቤት እንደዚህ ልመታት ምናምን አልችልም እኔ እሱም ብዬ ነው ዝም እያልኳት ያለው ስለዚህ ሌላ ጊዜ ከሰው ፊት ሳይሆን ትመታታለህ ማለት ነው አልመታም አልክ ኮራስ ባንደበት እኮ ከሰው ፊት ስለሆነ አልመታትም አልክ አይ እየዘለፈችኝ ነው እያያለ እኮ ትናት እኮ የምታውቀውን ነገር ብትናገር እኮ ክፋት የለውም እናንተ ያው እንደውም ስለምትወዳችሁ ነው አንተን ነው የታገስኩት በጣም ታግሻለሁ እኔ ነኝ የታገስከኝ አዎ እሺ ባትታገሰኝ ምን ልታደርግ ነው ባትታገሰኝ ምን ታደርጋለህ ሲጀመር እዚህ ቤት አንተ ይጀላቀኝ ያው ልጅላቀኝ ለምን ነው መለቀ እጅልቀቀኝ ይውል ውጣ ሲጀምር ውጣ ይውል ተረጋጋ ውጣ ተረጋጋ ያውራና ውጣ እሺ ያውራና እኔ አትታገስኩ ውጣ ይውል ችግር ውጣ ሲጀምር ውጣ ይውል ችግር ካለብህ ውጣ ተዋት እሷን ተዋት አንተ ራስህ ውጣ ይውል እነሱ ልጅ ናቸው ይውል ቆይ ተረጋጋ ይውል እሺ ምንድነው የምትፈልገውን ነገር ንገረኝ ከቤት ይወጣ እኮ ነው ግን ምን እንድትወጣለት ነው ይፈልጋው ይውል በቃ ይውል የምታደርገውን ነገር በስርዓት ውጣ ዝም ብለህ እሺ አንድ ደቂቃ የነገርኩ ነው ውጣ አንድ ደቂቃ አዳም ውጣ እሺ ይውል የምታደርገውን ተረጋጋ በቃ ተረጋጋ አንተ የምታደርገውን ነገር እኔ ማድረግ እፈልጋለሁ እኮ ቁጭ በልና ሰላም ዝም በይ አልባያች ራሱ እርግጠኛ ነኝ ያንተ ሁለታችሁ በተናገሩ አንተ የምታደርገውን ነገር እኔ ማድረጋለሁ ንገረኝ እንዴት እንደሚደረግ ብቻ አስረዳኝ ማለት ነው ነሱ ይውጡ ማለት ነው ማለት ነው ብቻችን ነው
ብቻችን ነው የምፈልገው አንተ ብቻዬን ነው የምፈልገው አንተ የምታደርገው ነገር ላደርግ ዝግጁ ነኝ ማለት ነው አይደለም በቃ ሌላ ማለት ነው አይደል ማለት ነው ይሄ ማለት የግል ጉዳይ ነው በቃ ብቻውን አወራው ምንም ታደርገው ነገር አለ አንተ ብቻውን አወራው ቢኖር ችግር የለውም ከነሱ በደብቀው ነገር አለ ብቻውን አወራው ነገር አለ እንደ አንተ የምታደርገውን አደርጋለሁ አይደለም የለም ታራ ምንድነው አንተ የምታደርገው ላደርግ ዝግጁ ነኝ ንገረኝ እንደ ወንድ ብቻችን ከቤቱ እንዲወጣ እኛ ጋር ሆነ ማውራታችን ከቤቱ አስወጣው ምን አስጨነቀሽ አንቺ እንደሱ ይችላል አይደለ ምንድነው ያስጨነቀሽ አንቺ እሱ ነገር ያውልሽ አንቺ የምትደብቂው ነገር ይኖር ይችላል አለን የምትደብቂው ነገር ለምንድነው እኔ የምደብቀው ታረኔ እና እሱ ብቻችን ነው ልክሰል የምታወራው ነገር ካለክ እኛ እሷም እኔም እዚህ ያለውኝ የምታወራው ነገር ማውራት ትችላለክ ፈልጌው ነው ሲጀመርኮ እሷን ከመኖር አልቆጠርሻት እሺ በእኛ እንጂ እሷማ እንደለች ይቆጠርኳት ታላቅሽ እኮ ነው በትክክል ስላልሆነ እሺ በይ ሳኔ እናንተ እንደዚህ ነው እንኳን ነቅማ ማለት ውጪ እሺ በቃ እኔ ፈቃድ እሺ ሰለሞን ምንድነው ያው እኔ ንገረኝ በቃ ምንድነው ከኔ የሚጠበቀው ካንተ በቃ የሚጠበቀው ብዙ ነገር አለ መጀመሪያ ያው በዚህ መስመር ውስጥ መጀመሪያ እርግጠኛ ነኝ ለመግባት ፈቃደኛ ነህ አዎ ንገረኝ ምንድነው የማደርገው እና አንተስ ምንድነው የምታደርገው መጀመሪያ አንተስ እንዴት ወደዚህ ገባ እኔ ከድሮ ጀምሬ በቃ ስራ እንትን ያለኝ ነበር ፈልግ በቃ ተንከራትቼ ብራን በብዙ መንገድ ነው መቀል ልጆቹን ማሳድገው እኔም ደግሞ በቃ ተጨግር ስንት ችግር አሳልፍ ያለው ልጆቹን ለማሳደግ ራሴንም ለማቋቋም ተጨግሬ ነበር ይያርኩ አግዛሚ በቃ ይሄ እንትን አለ የሆነ ድርጅት ምንድነው ድርጅት አንተ ከሱ ድርጅት ውስጥ ከገባ ይገርማል በቃ ህይወት ይቀየራል በእንደዚህ አይነት ሁኔታ ነው እየኖርኩኝ ይያርኩኝ በቀየረው በእናት እስኪ ንገረኝ ይሄን ስነግርህ በቃ በጣም እንትን ስሜታዊ ያደርግልኛል ንገረኝ እንግዲህ አዎ እስካሁን የኖርኩት ራሱ እየቆጨኝ ነው በጣም በቃ ይገርማል በቃ አዎ ያለሱ ከኖርኩበትን ጊዜ ወቀስከው አይደል ወቀስኩኝ በጣም እኔ ማውቀስ ፈልጋለሁ እስኪ ምንድነው የምታገኘው ትርፍ መጀመሪያ በቃ የሆነ እንትን የሚያስፈልግ ቀላል ነገር እኮ ነው በቃ ስም ኦሬዲ በቃ እንትን ነው በቃ ምንም አንተ የሚያስፈልግ ጉዳይ ያን ያክል ከባድ ነገር አይደለም በጣም ቀላል ስለሆነ እንደዚህ እንትን ያልኩት መታወቂያውን ትሰጣለህ መጀመሪያ መታወቂያውን ሰጥተህ እንትን ወደ ሁሉም ነገር የሆነ አካውንት ምናምን ሰጥተህ አባል ትሆናለህ እንትን እዛ ድርጅቱ ጋር ማለት ነው የሆነ ድርጅት አለ እንትን ከዛ ስትገባ መጀመሪያ በቅብር ይገባል እስከ 500-600 ሺህ ዝም ብሎ ነው ገንዘብ የሚገባው በቃ ዝም ብሎ ነው የሚገባው ከዛ አንተ ማለት መቼም ዝም ብሎ ገንዘብ አይገባም ካንተ የሚጠበቅ ነገር ይኖራል ምንድነው ማለት ምንም ትሆናለህ አልኩህ እኮ አባል በመሆን ብቻ 600 ሺህ ምናምን ይከፈላል ነው ማለት አዎ ከዛ በቃ ሚሽን ይኖራል የሆነ ሚሽን ይኖራል እንዴ እንትን ነው አወራኛልኩ ምንድነው ሚሽኑ ሚሽኑን በቃ አርግ ያሉትን ታረጋለህ ከባድ የሚሆን እንትን ቀላል ያው ያን ያክል ከባድ የሚባል ነገር የለም ቀላል ነው ሁሉም ነገር ቀላል ነው አዎ በዚህ ምክንያት በጣም ብዙ ነገር አድርገሃል ያው እንደነገርከኝ ከሆነ ጊዜ በኋላ እነዚህ ልጆች ያሳደክበት አንዱ ምክንያት ይሄ ነው ማለት በዚህ መንገድ ነው ምክንያቱም ግን ሰፊ ግቢ አለ ምናምን ንብረት አለ ቤት አለ ኢቭን አክራይተ እንኳን ብትሆን እነሱን ማሳደግ ትችላለህ ግን ለምንድን ነው የመረጥከው እንዴ እየነገርኩህ እኮ ነው በቃ ምንም መስራት ምናምን አይጠበቅብህም በቃ ሁሉ ጊዜ በቃ ብር ይገባልሃል በቃ 500-600 ሺህ ምናምን ይገባልሃል በቃ በህይወት በቃ የፈለከውን ነገር ታገኛለህ በቃ የፈለከውን ነገር በቃ አሁን በዚህ ቅርብ ሰዓት ውስጥ ታሳካዋለህ በቃ አንተ እውነት እኔ አሁን ብዙ ህልም አለኝና ምን ላድርግ እሺ አሁን ከኔ የሚጠበቀው ምንድነው በቃ እኔ እወስዳለሁ በቃ እኔ በእውነት ሁሉንም ነገር መንገድ ነው ትወስደኛለህ አዎ እሺ ግን እመራለሁ በቃ መንገድ አሁን አንተ ምን አድርገህ ታውቃለህ አሁን ህይወት እንዲቀየር የ600 ሺህ ብር ምናምን ያልከኝ ብር እንዲገባልህ አንተ ምንድን ነው ያደረገው ያው አንዲ እንግዲህ እንትን በቃ ብዙ አንዴ ሰው መውሰድ አንድ አለ ሰው መውሰድ እነሱ ጋር አንድ አሳምነው መውሰድ አሳመን እንደዚህ
ያው ሌላም ያውን እንትን አርግብ ሲለው በቃ የሆነ ሁኔታዎችን የሰው ብዛቱን እንዴት በቃ አባሉን እንዴት ማብዛት እንዳለበት ትማራለህ። እሱን ታስተምራለህ። አዎ ለሰዎች ለብዙ ሰዎች እንትን ሼር ታደርጋለህ። ያው እዛ ሌላ ቦታ የሚያመልኩትን ነገሮች ምናምን በቃ ምንም እንዳልሆነ ምናምን ማስረዳት ነው። አሁን አንድ ሰው ስታስገባ አንተ ምን ያህል ነው የሚከፈል? አሁን እኔ አሳምነህ ስታስገባ ወደ እነሱ ወደ ድርጅቱ ስታቀላቅል ምን ያህል ነው የሚከፈል? እሱ ወደ 500,000 ምናምን ይከፈላል። ስትገባ 500,000 እንደገና ደግሞ ሰው ለኔማ ሁሉ ጊዜ ነው የሚገባው። ሁሉ ጊዜ ማለት በቀን አይሆንም መቼ? በቀን ሳይሆን በቃ ወርም ሊሆን ይችላል እንትንም ሊሆን ይችላል። የሆነ ኬዞች አሉ። እነዛ ኬዞች ምክንያት ይገባል። አሁን ሰው አሳምኖ ማምጣት ቀላል ሊሆን ይችላል። ግን እንደው ከባዱ ነገር ምንድነው? አሁን አንተ የገጠመው እኔም ሊገጥመኝ የሚችለው አሁን በቀላቀል የሚከብደኝ ነገር ምንድነው? ከባድ ትእዛዝ የሚባል ነገር መቼም በ100,000 ገንዘብ አሁን አንድ ወጣት አሁን በ100,000 ገንዘብ ለማግኘት የሚለፋውን ልፋት እናውቃለን። ግን እሺ አሁን በጣም ከባድ የሚባለው ነገር ምንድነው? ከባድ የሚባል ነገር በቃ የለም። ህይወት ትቀላለች። በቃ እዛ ውስጥ ስትገባ መንፈስ ራሱ በቃ በጣም ያረካል። ጥሩ። ስለዚህ እዛ ውስጥ ምንም ከባድ ነገር የለም። ሁሉም ነገር ቀላል ነው። አዎ ሁሉም ነገር ቀላል ነው። በቃ ሞር ደግሞ ስትገባ እንትን አርግልሃለሁ። አሁን በዚህ ውስጥ እንደዚህ ብዬ ሁሉንም ፍትፍት አርግ ከተናገርኩ ኦሬዲ ያውቃል ምን ያደርግልሃል። ስትገባ ነው ደግሞ ጀምር ሁሉ ነገር ደግሞ እያሰረደ። ግን አሁን እኔ ማለት ነው ባለ ትዳር ነኝ፣ ልጆች አሉኝና አሁን አንተ ቤት ውስጥ የደበካቸው አንኩኩ በቃ ያስቸግራል። በዚህ ኑሮ እያየ ነው ነገር ከባድ ነው። በቃ በጣም በርበሬና ሽንኩርት ምናምን አስቤዛ ምናምን በጣም ተወዷል። ምርጡ አጋጣሚ ነው ለአንተ ሲጀመር ይሄ ነገር ማለት ነው። በቃ አሁን ምን በህይወት ያው ጠርቶ ነው በቃ መንፈሱ ራሱ ነው ይዘራው። አንተ ምን ጨነቀኝ መሰለህ? አሁን የምር እውነት ለመናገር እኔ አሁን ባለትዳር ነኝ፣ ልጅ አለኝ፣ የ2 ዓመት የ3 ዓመት ልጅ አለኝና አሁን አንተ ትልልቅ እህቶች አሉ፣ ምንም ቢሆን ነፍስ አልፏል። ቤት ውስጥ ምናምን ደም ምናምን አይቻለሁ። ቤት ውስጥ ጥፍር ምናምን እንደዚህ አጓጉል ነገሮች አይቻለሁ። አሁን ይሄንን ቤት ውስጥ ማድረግ ይከብደኛልና አንተ ቤት ውስጥ ያልከውን መሆን ትችላለህ እኮ። ግን አንተ ቤት ውስጥ ያለው ደም ምናምን የምንድን ነው? ምን ችግር አለው? ደም እኮ በቃ በሱ ነው የሆነ ነገር ስንሰራ ምን ፈርመው ምናምን በፈርመው ኦኬ፣ በደም ነው የምትፈርሙት? አዎ ቀላል እኮ ነው። ምን ችግር አለው? ግቢ ውስጥ ምናምን ያለው በቃ ቀንድ ምናምን ብዙ ነገር አለ የሚያስፈራ ነገር በቃ ማድረግ እንችላለን። በቃ ሁን ካልን በቃ እኛ ማድረግ እንችላለን እያልኩ እኮ ነው። ምንድነው ይሄን ያክል ፈትፍቶ አጥይ ስትገባ እንትን ትላለህ። እሱማ መግባት አይቀርም። እሱማ ኦልሬዲ እንደተቀላቀልኩ ቁጠረው። መታወቂያዬንም ሰጣለሁ አሁን ስወጣ። ግን ምን መሰለህ አሁን እንደው ለሊት ምናምን አሁን ራቁትን አሁን እኔ እንደዛ ማድረግ አለብኝ ማለት ነው? ሰው ምናምን አገኘም አሁን ቢገልስ ማን እንዴት ይገላል? እኔን እኮ ማንም መግደል አይችልም። ራቁትን ትሄዳለህ መደልት አሁን እኮ እኔን እኮ አሁን ማንም እንኳን ሰው ምናምን ሌላም የሆነ ምን አለ ቀኛ የበላይ ነን። በቃ ፈጣሪ እኮ ነው ራሳችን። ሰፈር ውስጥ ማንም እናንተ ነው የማይናገራችሁ፣ ምክንያት መንፈሱ ስለሚፈሩ ምናምን ይባል ነገር የለ። ዓለም ላይ በቃ እኛንም እንትን የሚያደርግ ነገር የለ። ዓለም ላይ እናንተ ፓወርፉል ናችሁ። በቃ ማንም አይናገራችሁ። የኛ ኃይሉ ሁሉም ነገር የኛ ነው። ያልገባኝ ነገር እናንተ ቆይ ማን ናችሁ እምልህ ብዙ ነገሮችን ታደርጋላችሁ። ፊት ለፊት ነው ደግሞ የምታደርጉትና ማንም ሰው እናንተ ላይ ምንም ጥያቄ አያቀርብም። ሰጥ ብሎ ነው የሚሆነው፣ የሚከታተለው እያየም ነው ዝም የሚለው። ይፈራል። ምንድነው የሚያስፈኩ እንዲፈራ የሚያደርገው? እየነገርኩህ እኮ ነው። በቃ ዓለም ላይ ያለ የኛ ነው። በቃ ኃይላችን ሁሉም በቃ ኃይሉ ሁሉም ያሉ በቃ መንፈሳችን የኛ ነው። በቃ የኛ መንፈስ ነው የተላበሰ ያለው በቃ ሁሉም ዓለሙ ማለት ነው። ምንም ቢሆን እኛን የሚያስቆመን ኃይል የለም በቃ እዚች ምድር። ግን ከእህቶች እንደዚህ አይነት አምልኮ የሚከተል ሰው አለ? የለም። ሁለቱም አይከተሉ ገና ናቸው። እድሜ ይገድባል ማለት ነው። ይመጣሉ። አይ ቀስ ብዬ ላስገባቸው ብዬ ነው እንጂ እንትን እድሜ ምናምን ከ20 ዓመት በላይ ቢሆኑ አሪፍ ነው እንዲረዱ። አሁንም ገና እኔ እዚህ ስለሆንኩኝ ችግር የለም፣ የቸገራቸው ነገርም የለም። ለዛ ደግሞ ቀስ ብዬ ላስረዳቸው ብዬ ነው ወስዳለሁ። በተለይ አንተ ብታስብበት አሪፍ ነው በእውነት ምን ታስብበት። አንድ ሰው ብታመጣ 500,000 ብር ነው። አሁን 2 ሰው ብታመጣ ደግሞ 1 ሚሊዮን ብር ነው የምታስበው። በጣም በቃ ምንም እኮ የምትሰራው ነገር የለም። ቁጭ ብለህ ነው ትኖረው። አትዝናናለህ። አእምሮ ምናምን ስራ አይፈታም። ምን ይፈታል? እንዲያውም ብሪሊያንት ነው የምትሆነው።
ጭንቅላት ብሩ ይሆናል። አዎ እንዴ በመንፈስ እኮ ነው የምትሰራው። በቃ ሁሉም ነገር ትላበሳለህ ግርማ ሞገሱ እየነገርኩ ነው። በቃ እኔ ላንተ ቢጠቅመን ነገር ነው እየነገርኩ ያለው። ቤተሰቦች ግን ማለት ምናልባት ይቅርታ አድርግልኝና ቤተሰቦች ሲያሳድጉ እንግዲህ ከእንደዚህ አይነት ላይፍ ጋር የተገናኘ አልነበረምና አልከበደም ወደዚህ ለመግባት? እኔ መጀመሪያ ዝም ብዬ ስሰማ ምናምን ቅዠት ምናምን የሚመስለኝ ነበር። በቃ ገብቼ ሳየው ተው በቃ ህይወት ተቀየረ። በቃ እንዴ አሁን ወደዛኛው ለመመለስ አልችልም። ሲጀመር በቃ ሲኦል ነው የነበርኩት እውነት። በቃ እንዴት ነው የምትገናኙት? አሁን እንደዚህ ማለት የት ሄጄ ነው አሁን እንደዚህ የማደርገው? እንደዚህ አይነት እኔ ወስዳለሁ ችግር የለም በቃ መንገዱን እኔ እመራለሁ እያልኩ እኮ ነው። ግን የት አካባቢ ነው እንደው ምናልባት በቃ አንተም ባትኖር በሄድ ሁሉም ቦታ በቃ ቦሌ አካባቢ ያሉ በቃ ብዙ ቦታ አለ። አዎ ብዙ ቦታ ነው ያለው ኢትዮጵያ ውስጥ እኮ ገብተዋል። ሁሉም ነገር በቃ ተቆጣጥረናል። ሁሉም ነገር በቃ ተቆጣጥራቸዋል። አዎ አሁን እንግዲህ ውጪ አገር የምናያቸውን ነገሮች በሙሉ ከዚህ በኋላ ኢትዮጵያ ውስጥ እየተደረገ ነው የምትለኝ? አዎ ውጪ ምናምን የሚባል ነገር የለም። በቃ የሚጠቅም ነገር ከሆነ መምጣት አለበት። በቃ ስልጣኔ እኮ ነው። በቃ ኦኬ ስልጣኔ ነው። አዎ በቃ በስልጣኔ በእኛ ምክንያት ነው ሲጀመር የሚስፋፋው። በእንደዚህ አይነት በቃ ታስረን ነበር። በቃ ከዚህ በፊት ማን ያሰራችሁ? በምን ላይ ታሰርከው? ዝም ብሎ በቃ ሌላ አምልኮ ዝም ብሎ የውሸት እንትን ይያል ነበር። ዝም ብለን ቅዠት ምንም አይመጣውን ነገር አሁን በቃ ምንም ገንዘብ አንቸገር ምን አንቸገር። አሁን ሰዎች እኮ ተቸግረው እየተራቡ በቃ እንትን ይላሉ ምን ይላሉ ጋር ምናምን ይላሉ። ምንም የሚያመጡት ጠብ የሚል ነገር የለም። ስለዚህ ልክ አይደለም። እነሱ መምጣት አለበት። ሰው ወደኛ መምጣት አለበት። መረዳት አለበት። ሲጀመር አመት ደስተኛ መሆን ይቻላል። ገንዘብ ካለ እኮ ሁሉም ነገር አለ እንዴ። ምን በገንዘብ እኮ የማይገዛ ነገር አለ ዓለም ላይ? ሁሉም ነገር እኮ በገንዘብ ነው የሚገዛው። አንተ የፈለከው እስኪ ያለ ገንዘብ ሂድ ምግብ ቤት እስኪ ሂድ እስኪ ቆርጠህ ስትበላ ያለው በጣም ነው የሚጸየፉት እንዴ። በገንዘብ ማለባበስ ራሱ ኢግኖር ትንቀጫለህ። በቃ ሌላ በቃ በአካል ሁሉን ነገር ግርማ ሞገስ በቃ ትላበሳለህ። በቃ ሁሉን ነገር ተፈሪ ነው የምትሆነው። በቃ አንተ እንዴ የፈለከውን ነገር ታገኛለህ። በቃ ስልጣንም ብትል ታገኛለህ አንተ እንዴ ሁሉም ነገር ታገኛለህ። ስለዚህ በቃ አንተ የሆነ ሰዎችን እንትን አድርገህ እንዲመጡ ወጣቶች አሉ ብዙ እንዲመጡ አድርግ። በቃ እንዴ አባል ሆነ አንተ እውነቴን ነው። በቃ አንተ በዚህ ችግር ውስጥ ባለትዳር ሆነ ልጅ ይዘህ አሁን እኔ 2-3 አመት ራሱ አልሞላ የሆነ ህንጻ ሰርቻለሁ እዛ ቦሌ ራሱ። ህንጻ ሰርተሃል? አዎ። ስለዚህ ምንም በቃ እኔ ምንም ሆኖ ማለት ነው በቃ ምንም የሚቀርብህ ነገር የለም። በቃ አንተ እሱን አምነህ የሆነ ነገር ካረከው በቃ ምንም ግን መንፈሱ ያናግራል እንዴ? አይ እንዴ እንትን እኮ ነው በቃ አንተ ትናገራለህ። በቃ አንተን እኮ ምንም እንትን የሚያግድህ ነገር የለም። አንዳንዴ ከግንብ ጋር ምናምን ታወራለህ ስለሰማሁኝ ነው። አይ ውሸት ነው። ዝም ብሎ ሲዋሹ ነው። እንዴት ማለት? ሲዋሹ ነው፣ ውሸት ነው። አይ መንፈስ ጋር ታወራለህ ግን? አዎ እሱን በቃ እናወራለን። በቃ እንትን እንላለን። እኔ ጋር እንግባባለን በቃ ከመንፈስ ጋር። አዎ ታያለህ እኮ በቃ እንጂ ለእናንተ እኮ በቃ እንትን ያለው ዘግቶ ነው በቃ የሆነ እንትን የምታዩት ነገር ግን ይታያል። አዎ አንተ ግን ታያዋለህ መንፈሱ። አዎ እሺ። አይ በቃ እንግዲህ እኛ አሁን የነገርከኝ ነገር አለ። እንግዲህ ከዚህ በኋላ እኔ መታወቂያን ይዤ መጥቼ እኔም አባል ሆናለሁ። ግን ያው በቃ ሁሉንም ነገር ባንተ ጥዬዋለሁ። አሁን አንተ ምን ታደርጋለህ መሰለህ? አሁን እኔ የምር ማን እውነት ነው ለማንዲ አሁን አንተ በቃ አሁን እስኪ ስንት ብር አለ በህይወት? ምንም የለኝም። ዳኔ የኔ ብር አሁን በዚህ 2 አመት 3 አመት አካባቢ ነው የገባሁት። ወደ 500 ሚሊዮን ብር አለ። ምን 500 ሚሊዮን ብር? እሱ ይገርማል። እንደ ህንጻ ሰርቻለሁ ምናምን። አሁን በቃ ስለ ብር አያሳስበኝም። ስታያት መስልም ግን ስለ ብር አያሳስበኝም። ምንድነው እኔ እኮ እንትን እንዴ ሌላ ስራ ስንት ስራ አለብኝ ገና ዓለምን ለማሳመን ነው የምለፋው እንጂ ብር እንትን እኮ ነው ሞልቷል ብር። በቃ ግን እኮ ማለት ከስራ ተባረሃል። እኔ እንደተባረርክ መረጃው አለኝ። ተባረሃል ስለ አንተ አልተባረርኩም ሰራለሁ። ተውኩኝ። እኔ እኮ ነኝ ዋሽተኝ ነው ትቼ ነው። ችግር የለውም ብትዋሽም ችግር የለውም። እኔ አሁን ያልገባኝ ነገር ማለት ነው
እንደው ይሄ ሁሉ ነገር ስታደርግ አሁን ይኸውልህ እኔ አሁን በቃ ወደ ቤት ሂጅ ቀጥታ ማድርገው መታወቂያ ብቻ አይደለም ያስፈልጋል ያልከኝ መታወቂያን ታመጣለህ በቃ በዛ ንግድ ባንኩን አካውንቱን ይዘህ ትመጣለህ እሱን ከዛ የምትፈርመው ነገር ከንግድ ባንክ ውጭ አይቻልም ያው መጀመሪያ እሱን ብታመጣ አሪፍ ነው ንግድ ባንኩን ከዛ ደግሞ ሌላውን እየሄድን እናያለን ጥሩ እንደዛና ግን አሁን ይኸውልህ ታውቃለህ አሁን ቤተሰብ አስተዳዳሪ ነኝና እንግዲህ ስለ አንተ ስለገባህበት መንገድና ከኔም እንደሚጠበቁ ያንዳንዳቸውን ነገር ስልከን ሰጠህና ያንዳንዱን ነገር መረጃ ትሰጠኛለህ አሁን ትዳሬን መፈኮ አንተ ካንተ ነው እኔ ፈርማለሁ ችግር የለውም እኔ አሁን በቃ እርግጠኛ ነኝ እኔ በቃ ከናንተ ነው መቀላቀለው እኔ ህይወቱም ከብዶኛል እኔ ከዚህ በኋላ ስለ አስቤዛ ስለ ኑሮ ውድነት ስለ ቤት ኪራይ መጨነቅ አልፈልግም ለምግብ መጨነቅ በዚህ ህይወት እንዴት ትኖራለህ አይቻልም ስለ አሁን እኔም ነገር በቃ ትዳሬን መፈታለሁ ልጅ የሚባል ነገር የለኝም እከዳለሁ እሱንም ከዛ በኋላ አስፈልግም እኔ ገንዘብና ገንዘብ ብቻ ነው የምፈልገው ግን የፈለግካትን ሚስት ማግባት ትችላለህ ባለሀብት አሁን ምን መሰለህ አሁን እኔ ቶሎ እናንተን መቀላቀል እፈልጋለሁ እሱን ለመቀላቀል ደግሞ ለሷ ማስረዳት ካለብኝ ታውቃለህ ሴት ናት አታምነኝም አሁን ስለዚህ እሷን ፈትቼ ከናንተ ጋር ሀብታም ብር እስከምትይዝ ድረስ ስባት ነገራት መጀመሪያ ዝም ብለህ ብቻ እንድትገባ ምን እናደርጋለን ወደ ቤት እንደሄድኩኝ ስልኬን ልክልሃለሁ እኔ እንድቀላቀላል አሁን ከኔ ስር የሚሰራውን 10 ሰዎች አሉ እነሱንም ይዤ እንድመጣ ከፈለክ እንዴ ሚሊዮነር ሆንክ ማለት እኮ በቃ ባንዴ ነው በቃ እኮ ስመነግረን ሰማኝ ስለዚህ አንተ ስልክ ላይ ያንዳንዷን መረጃ በደንብ አምኜበት እንድገባና እነሱንም እንዳሳምናቸው ያንዳንዷን መረጃ በፎቶ አንስተ በቪዲዮ ምናምን አድርገህ ትልክልኛለህ እኔ ደግሞ ምን አደረጋ እነዚህን 10 ሰዎች አንተን ያስገባቸው ብዬ ላንተ ሰጣለሁ አንተ ብርን ትልፋለህ ማለት ነው ተግባባና አንተስ እኔ ደግሞ ሌላ 10 ሰዎች አሉኛ እንዴ ነገርኩ አንተ 10 ሰው እኔ 10 ሰው ምናምን እሺ አንተ ልቀር እያልክ እንዳይሆን ብዬ እኮ ነው ሰዎች አሉ እያልኩ ነገርኩ እኮ ነው ቢሮ ውስጥ እኮ ነው የምንሰራው ማአት ሰዎች ናቸው ስለዚህ እኔ 10 ሰው ላንተ ሰጥ የምታገኘው ገንዘብ አስበው አንተ በቃ ሁሉ ጊዜ ስጋር መብላት ትችላለህ በቃ ስለዚህ እኔ ምን ሌሎች እንዳሳምን አንተ መረጃ ላክልኝ በስልኬ ልክልሃል ወንድሜ በቃ እመጣለሁ ሌላ ጊዜ እሺ ቻው